እንግዲህ ሁለተኞቹ ዓለም ደግሞ ሁለተኞቹ ግዛት ብለን የምንጠራው አንደኛውን ግዛት ጨረስን፣ ስፍን እንስሳትን ስፍን እጽዋት ይባላል። የስፍን እጽዋት ዋና ዋና ባህሪያቸው አረንጓዴ ሐምልማል አላቸው። ስለዚህ ምግባቸው ማዘጋጀት ይችላሉ። ስለዚህ ምን ብለን እንጠራቸዋለን? አውቶትሮፎች ብለን እንጠራቸዋለን። ከእንደገና የህዋስ ግንብ አላቸው። የህዋስ ግንባቸው ደግሞ ሴሉሎስ ከሚባል ካርቦሃይድሬት፣ ይሄ ውስብስብ ከሆነ ካርቦሃይድሬት ባለብዙ ስኳር ካርቦሃይድሬት ወይም ፖሊሳካራይድ የተገነባ ነው። ለምሳሌ ለነሰረንሰት፣ ጉብጽ፣ ሌሎችንም ምሳሌ መጥቀስ እንችላለን። የእጽዋት ምሳሌ እንግዲህ ዘር በመኖርና ባለመኖር እጽዋትን ለሁለት ነው የምንከፍላቸው። ዘር አልባ እጽዋት ሲድለስ ፕላንትና ዘር ያላቸው ሲድ ቢሪንግ ፕላንት ብለን እንጠራቸዋለን። የመጀመሪያዎቹ ዘር አልባ እጽዋት ወይም ነን ሲድ ቢሪንግ የሚባሉትን ወይም ሲድለስ ፕላንቶችን እንመለከታለን። ያለ ዘር ነው የሚራቡት። ስለዚህ ዘር ሳይሆን ምንድን ያላቸው ማለት ነው? ስፖር የሚባል እንደ ብናኝ ነገር አለ፣ በዛ ነው የሚራቡት። ስለዚህ ስፖር የሚለውን መያዝ አለባችሁ። ዘር ከሌላችሁ በምን ታዲያ ይራባሉ የሚል ጥያቄ እንዳይፈጠር መጽሐፉ ባይገልጸውም ስፖር በሚባል ብናኝ ነው የሚራቡት። እነዚህ ሲድለስ ፕላንቶች በሁለት ይከፈላሉ። እነዚህ ዘር አልባ እጽዋት ቴሪዶፋይታ እና ብራዮፋይታ። እነሱን ባጭሩ ስንመለከት እንግዲህ ብራዮፋይታዎች እንግዲህ ዝቅተኛ ደረጃ እጽዋቶች ናቸው። እንግዲህ ካሉት የእጽዋት አይነቶች ማለት ነው የመጨረሻ ዝቅተኛዎቹ ብራዮፋይታዎች ናቸው። በደረጃ ነው የምንሄደው። ስለዚህ የመጨረሻ ዝቅተኛ እጽዋት ከተባለ ብራዮፋይታዎች ናቸው። ምን የላቸውም? ሸንዳማ ህብረ ሕዋስ የላቸውም። ይሄ ሸንዳማ ህብረ ሕዋስ ወይም ዛይለም የምንለው እንደ ቱቦ አይነት ሆኖ ውሃን እንግዲህ ወደ ላይ የሚያጓጉዝ ነው። በትላልቅ እጽዋቶች ላይ የሚገኝ በተለይ አሁን 50 ሜትር ርዝመት ያለው እጽዋት ቢኖር እንግዲህ ስሩ ያለው ከታች ነው፣ ላይ ድረስ ውሃ መድረስ አለበት። የብርሃን አጻምሮ የሚከናወነው ቅጠል ላይ ስለሆነ ስለዚህ ያንን የሚያጓጉዝ ቱቦ ነው። በብራዮፋይታዎች ላይ ግን ይሄ ሸንዳማ ህብረ ሕዋስ የለም ማለት ነው። ብራዮፋይታዎች እንግዲህ በዝቅተኛ የእጽዋት ደረጃ ውስጥ ነው የሚመደቡት። እንግዲህ በየብስ ላይ የሚኖሩ ናቸው። አረንጓዴ ሐመልማል አላቸው። ስለዚህ ምግባቸውን ማዘጋጀት ይችላሉ። በብርሃን አጻምሮ ሂደት የሚኖሩበት ምቹ ጊዜያቸው እጽዋት ጥላ ላይ እርጥበት ያለው ቦታ ላይ ነው የሚኖሩት። ምሳሌ ሰረንሰትና ጉብጽን መውሰድ እንችላለን። እዚህ ጋር አንድ ጥያቄ ሊፈጠር ይችላል። መጽሐፉ ጠቅሶ ባያልፈውም እዚህ ጋር እናንሳው። አሁን ይሄ ሸንዳማ ህብረ ሕዋስ ከሌላቸው እንዴት ነው ታዲያ ውሃ የሚደርሰው ከተባለ በዲፊውዥን ቀጥታ በውሃማ አካባቢዎች ብቻ ስለሚገኙ ቀጥታ ውሃው ወደ ሰውነታቸው ይገባል ማለት ነው። ስለዚህ በዚያ መንገድ ነው ብርሃን አጻምሮንም ለማከናወን የቻሉት ማለት ነው። እንግዲህ ከብራዮፋይታዎች ወካይ የሆነ ሰረንሰትን ስንመለከት እንግዲህ ሰረንሰት ብራዮፋይታ ነው። ምን የለውም? እውነተኛ ግንድ፣ ቅጠል፣ እነዚህ የእጽዋት ክፍሎች የሉትም ማለት ነው። ያው የሸንዳማ ህብረ ሕዋስም የለውም። ተመሳሳይ ልክ እዚህ ጋር እንዳጠቃላይ እንደገለጽ ነው። እነዚህ ሶስቱ መዋቅሮች የለውም። አረንጓዴ ሐመልማል ግን አለው። ስለዚህ የብርሃን አጻምሮ ማከናወን ይችላል። ሌላው እዚህ ጋር ለየት ያለ ነገር እንደ ስር የሚያገለግለው ውሃን ለመምጠት የሚረዳው ራይዞይድ የሚባል የፀጉር መሳይ ስር አላቸው ማለት ነው። ስር ትክክለኛ ስር አይደለም፣ ነገር ግን ሩት ላይክ ወይም ስር የሚመስል ነገር አለ ማለት ነው። የሚኖሩበት ቦታ ጥላ ስር፣ እርጥበት ላይ፣ አለት ላይ፣ በእጽዋት ግንድ ላይ፣ በቤት ውጫዊ ጣሪያ ላይ በእነዚህ ላይ እናገኛቸዋለን። እዚህ ጋር ነው የሰረንሰት መዋቅር የምታዩት። እዚህ ጋር ስፖር የሚለው የሚራባበት ብናኙ የምላችሁ ይሄ ነው። ካፕሱል የሚባል አለ። ይሄ ስፖሩን ሸፍኖ የያዘ ከዛን እዚህ ጋር ቅጠል አለ። ይሄ ትክክለኛ ቅጠል አይደለም። ግንድ የሚለው ትክክለኛ ግንድ መሳይ ነው። ከእንደገና ስር መሳይ ያለው ራይዞይድ ይሄ ያለ ማለት ነው። ሁለተኞቹ ዝቅተኛ ደረጃ እጽዋት ቴሪዶፋይታዎች ናቸው። የመጀመሪያዎቹ ብራዮፋይታዎችን ጨርሰናል። ሁለተኛው ቴሪዶፋይታዎች ናቸው። እንግዲህ ዘር አልባ እጽዋት ናቸው። እንግዲህ ወደ እንትን የተከፈለ ነው። እስካሁን ብራዮፋይታ ላይ በትክክለኛ ግንድ ስር ቅጠል የላቸውም ብለን፣ እነዚህ ግን ግንድ፣ ቅጠል፣ ስር የተከፈለ መዋቅር አላቸው። ሸንዳማ ህብረ ሕዋስ አላቸው። ስለዚህ ይሄን ያዘው። ቅድም ብራዮፋይታ ላይ የለም ብለና እዚህ ጋር ግን ሸንዳማ ህብረ ሕዋስ አላቸው። ስለዚህ በእጽዋት ዓለም የመጀመሪያ ጊዜ ሸንዳማ ህብረ ሕዋስን ማዳበር የቻሉ ቴሪዶፋይታዎች ናቸው ማለት ነው። የእውነተኛ ግንድ ስር ቅጠል አላቸው። የሚመደቡት በአበባ አልባ እጽዋት ስር ውስጥ ነው የሚመደቡት። አበባ የላቸውም። ቅድም እንዳለው እውነተኛ ግንድ ስር አላቸው።
እንግዲህ ወካይ ፈርን ነው። ፈርን ስንመለከት የቴሪዶፋይታ ወካይ ነው። ሸንዳማ ህብረ ሕዋስ አለው። ቅድም እንዳለው እውነተኛ ቅጠል ስር ግንድ አለው። ከእንደገና ደግሞ በጣም ከአካሎቹ በከፍተኛ ሁኔታ ቶሎ የምንመለከተው ቅጠሉን ነው። ይሄው ዘርፈፍ ብሎ ሰፋ ብሎ የምናየው ነው ቅጠሉ። ይሄ ቅጠል ምን ይባላል? ፍሮንድ ተብሎ ይጠራል። እዚህ ቅጠል ላይ ደግሞ የተለያዩ ብናኝ የሚመስሉ የብናኝ ስብስቦች አሉ፣ ሶረስ የምንላቸው። እዚህ ጋር በደንብ ላይ ታያችሁ ይችላል። እዚህ ጋር ዶስ 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 ታያሉ። በቅጠሉ ላይ በአንድ ላይ ተሰብስበው የሚገኙ ብናኞች አሉ። እነዚህ ስፖሮቹ በአንድ ላይ ተሰብስበው ማለት ነው። ያው ምቹጊያቸው በጥላ ስር፣ ትላልቅ ተክሎች ግንድ ላይ፣ በወንዞች አካባቢ ነው። እንግዲህ ፈርኖች ምን አይደሉም? ጥገኛ እጽዋቶች አይደሉም። ይህን በደንብ ያዙ። ጥገኛ እጽዋቶች አይደሉም። እንግዲህ ከበራዊ ፋይታዎች ጥገኛ የሆኑ ስላሉ ነው። ይህንን ለመለየት ሲል ፈርኖች ሙሉ በሙሉ ራሳቸውን የቻሉ ናቸው፣ ጥገኛዎች አይደሉም የሚለውን መያዝ ያስፈልጋል። እንግዲህ በዘር የሚራቡትን ደግሞ ስንመለከት በሁለቱ ነው የምንከፍላቸው። ግልብ ዘር እጽዋትና ክንንብ ዘር እጽዋት ብለን እንጠራቸዋለን። ከግልብ ዘር እጽዋት ስንጀምር በከፍተኛ ደረጃ እጽዋት ውስጥ ነው የሚመደቡት። እስካሁን ያየናቸው ሁለቱ በዝቅተኛ ደረጃ እጽዋት ውስጥ ነው የሚመደቡት። ለምሳሌ ዝግባ ጽድን መውሰድ እንችላለን። ሸንዳማ ህብረ ሕዋስ አላቸው። እውነተኛ ግንድ ቅጠል ስር አላቸው። እንግዲህ ከአበባማ ዘር ቀጥሎ በብዛት በምድር ላይ በሁለተኛ ደረጃ ላይ የሚገኙ ናቸው። ዘር አላቸው። እንግዲህ በዘር ነው የሚራቡት ብለናል። ነገር ግን ዘራቸው በምን አልተሸፈነም? በፍሬ ያልተሸፈነ ነው። ይህ ምክንያት ደግሞ እንቁልጢ የሚባል መዋቅር ስለሌላቸው ነው። እንቁልጢ ነው ወደ ፍሬ የሚቀየረው ማለት ነው። ፍሬ የሚቀየረው። ስለዚህ ግልብ ዘር እጽዋት ብለን እንጠራቸዋለን። አበባ የላቸውም። የመራብ አካላቸው ደግሞ ምን ተብሎ ይጠራል? ቅንብብ ወይም ኮን ብለን እንጠራው። ይሄ ቅንብብ የወንድና የሴት ይኖረዋል። እዚህ ጋር እንደምታዩት የሴቱ ይሄውና የወንድ እዚህ ጋር ማለት ነው። ስለዚህ በዚህ መንገድ ነው የሚራቡት። ሁለተኞቹ ክንንብ ዘር እጽዋት አበባማ ተክሎች አንጂኦስፐርምስ እንላቸዋለን። እነዚህ በዓለም ላይ ካሉ የእጽዋት አይነቶች በጣም በብዛት የሚገኙና ዓለምን የገዙ ማለት እንችላለን። በእጽዋት ዓለም ወደ 300 ሺህ የሚጠጉ ብቸኛ ዝርያዎች እስካሁን በጥናት ተገኝተዋል። እንግዲህ በከፍተኛ ደረጃ እጽዋት ላይ ነው የሚገኙት። ልክ እንደነ አሁን ቅድም እንደጠቀስነው እንደ ግልብ ዘር እጽዋት ማለት ነው። እንግዲህ አበባ እንግዲህ ከሁሉም የእጽዋት አይነቶች እዚህ ጋር መያዝ ያለባችሁ በጣም የተሳካላቸውና የዳበሩ ብለን የምንጠራቸው ክንንብ ዘር እጽዋቶች ናቸው። ምክንያቱም እዚህ ጋር ቅድም የጠቀስነው ነገር አለ። ዘር፣ አበባ ዘር፣ ግንድ ምናምን ሌሎቹ ላይ እንጠቅስ እንችላለን። ነገር ግን እዚህ አዲስ መዋቅር አለ አበባ የሚባል። ስለዚህ አበባን ጨምረዋል። አበባ፣ ዘር፣ ፍሬ እና ሌሎችም ወሳኝ ነገሮች ስላላቸው እነዚህ ክንንብ ዘር እጽዋት የተሳካላቸው ይባላሉ። ስለዚህ በአራት የተከፈለ ነው ክፍላቸው። ግንድ፣ ቅጠል፣ ስርና አበባ አለው ማለት ነው። የመራቢያ አካላቸው አበባ ነው። እዛ ላይ የመራቢያ አካላቸው ቅንብብ ነው ብለናል። እዚህ ጋር ደግሞ አበባ ነው። እንግዲህ ከጽንሰት በኋላ እንቁልጢ የሴቷ የአበባ ክፍል ውስጥ የሚገኝ እንቁልጢ ወደ ፍሬ ይቀየራል። ስለዚህ እንቁልጢ በደንብ ያዙ። እንቁልጢ ወደ ፍሬ ይቀየራል። ጽጌ እንስት ወይም ኦቪዩል የምንለው በዚህ በእንቁልጢ ውስጥ የሚገኘው ማለት ነው። እሱ ደግሞ ወደ ዘር ይቀየራል ማለት ነው። ስለዚህ ዘራቸው በምን የተሸፈነ ነው? በፍሬ። ለምሳሌ ብርቱካን ስንበላ ፍሬውን እናገኛለን። ስለዚህ የምንበላው ያው ዘሩን አይደለም ፍሬውን ነው። ልክ ፍሬውን ከበላን በኋላ ውስጥ ላይ ዘሩን እናገኛለን ማለት ነው። የአበባ ተክሎች በተለያየ ቦታ ተሰራጭተው ይገኛሉ። ሳሮች አሉ። ትላልቅ ደግሞ ዛፎች ድረስ እስከ ዋንዛ ድረስ የሚደርሱ ትላልቅ ዛፎች አሉ። እነዚህ ምሳሌዎች መውሰድ እንችላለን። በሁለት እንከፍላቸዋለን ክንንብ ዘር እጽዋቶችን። ባለ አንድ ክክ እጽዋትና ባለ ሁለት ክክ እጽዋት ብለን እንጠራቸዋለን። ባለ አንድ ማለት ለሁለት የማይከፈል አንድ ክክ ብቻ ያላቸው ናቸው። እንግዲህ ምሳሌ ለመጥቀስ በቆሎ፣ ስንዴ፣ ገብስ እና ሳር ሌሎችንም ምሳሌ መጥቀስ እንችላለን። እንግዲህ ባለ ሁለት ክክ እጽዋት ዘራቸው በሁለት ሊከፈል የሚችል ነው እና ሁለት ክክ ያላቸው የእጽዋት አይነቶች ናቸው ማለት ነው። ምሳሌ እነ ባቄላ፣ እነ አተር፣ ምስር፣ ቡና እና ሌሎችን መውሰድ እንችላለን። እንግዲህ ይህን ይመስላል የሰፍን እጽዋት። ሌሎኞቹ ስፍን ፈንገሶች ናቸው። እንግዲህ ስፍን ፈንገሶች የምንላቸው
አብዛኞቹ ባለ ብዙ ህዋስ ናቸው። ብዙዎቹ ወይም በደንብ ያዙ። ጥቂቶቹ ደግሞ ባለ አንድ ህዋስ ናቸው ማለት ነው። እንግዲህ ግንብ አላቸው፣ የህዋስ ግንብ አላቸው ፈንገሶች ልክ እንደ እጽዋት ማለት ነው። ነገር ግን የተሰራበት እንትን ስሪቱ ይለያያል። ስለዚህ የተሰራው ካይቲን ከሚባል ካርቦሃይድሬት ነው የተሰራው ማለት የተገነባው ከዚህ ነው። እንግዲህ ፈንገሶች አረንጓዴ ሐመልማል የላቸውም፣ ምግባቸው ማዘጋጀት አይችሉም። ስለዚህ ምን ብለን እንጠራቸዋለን? ሄትሮትሮፎች ብለን እንጠራቸው። ምግብ ማዘጋጀት የማይችሉ እንግዲህ በምን መንገድ ነው የሚኖሩት ካለ በማፈራረስ በአፈር ውስጥ ያሉ የሞቱትን ነገሮች በጥገኝነት በተለይ በሽታን በመፍጠር ሂደት ውስጥ ማለት ነው እና በተደጋግፎት ይኖራሉ። በተለይ ዋቅላሚዎችና ፈንገሶች በአንድ ላይ ሆነው ይኖራሉ በተደጋግፎት። ፈንገሶች እንግዲህ ምግባቸውን የሚያከማቹት በዘይትና በግላይኮጅን መልክ ነው ማለት ነው። ለሌላ ጊዜ አገልግሎት እንዲውልላቸው ምግባቸውን በዘይትና በግላይኮጅን መልክ ያከማቻሉ። እንግዲህ አብዛኞቹ ምን አላቸው? ዘንገ ፈንገስ የሚባል መዋቅር አላቸው። የፈንገሶች አካል ዘንገ ፈንገስ ብለን እንጠራዋለን። እነዚህ ዘንገ ፈንገስ ደግሞ በአንድ ላይ የሆኑና በመሰብሰብ አካለ ፈንገስ ወይም ማይሲሊየም የምንለውን ያስገኛሉ ማለት ነው። ስለዚህ አካሉ ምን ይባላል? ዘንገ ፈንገስ ይባላል። በአንድ ላይ ሲሰበሰብ ደግሞ አካለ ፈንገስ ብለን እንጠራቸዋለን። በተለያዩ ምችጊዎች ላይ በአስቸጋሪ ሁኔታ ላይም መኖር ይችላሉ። በተለይ በከፍተኛ ሙቀት ጨው በበዛበት አካባቢ ላይም መኖር ይችላሉ። ከፈንገሶች ምሳሌ መውሰድ እንችላለን። እንጉዳይ፣ የእንጀራ ሻጋታ፣ እርሾ ማለት ነው። እነዚህ እንጉዳይ የምንለው እነዚህ ምንድናቸው? ባለብዙ ናቸው። እንደነ እርሾ አይነት ደግሞ ባለ አንድ ህዋስ ፈንገሶች ናቸው። እዚህ ጋር እንደምታዩት ያው እነዚህ እንጉዳይ አሉ፣ ዳቦ ሻጋታ፣ እንጀራ ሻጋታ አሉ። እነዚህ ሌላው ስፍን ፕሮቲስታ ነው። አራተኛው ግዛት እንግዲህ እነዚህ በአይን የማይታዩ ግዛቶችን ነው እያየን የመጣ ነው። በስፍን ፕሮቲስታ ዩካሪዮት ናቸው፣ ባለ አንድ ናቸው አብዛኞቹ። ጥቂቶቹ ደግሞ ባለ ብዙ እናገኛቸዋለን። በውሃ ምቹጌ ውስጥ የሚኖሩ አሉ። እርጥበት ባለው ቦታ ላይ በየብስ ምቹጌ የሚኖሩ ይገኛሉ ማለት ነው። ምግብ በሚያገኙበት መንገድ በመመስረት በሁለት እንከፍላቸዋለን፣ ፕሮቶዞዋ እና ዋቅላሚዎችን። እንግዲህ ፕሮቶዞዋ ሁሉም ባለ አንድ ህዋስ ናቸው። የህዋስ ግንብ የላቸውም። እንግዲህ አረንጓዴ ሐመልማል የላቸውም። ስለዚህ የራሳቸው ምግብ መስራት አይችሉም። ስለዚህ ሄትሮትሮፎች ናቸው ፕሮቶዞዋዎች። በውሃማ በየብስ ምቹጌ ላይ መኖር ይችላሉ። እንግዲህ የተለያየ መንቀሳቀሻ መዋቅር አላቸው። ለምሳሌ ሽፋሽፍት የምንለው እዚህ ጋር እንደምታዩት ይሄ የፓራሚሲየም መንቀሳቀሻ መንገድ ይሄ ማለት ነው። ሽፋሽፍት ሲሊያ የምንለው በዛ መንገድ ነው። ልምስት ጃርዲያ አለ። ከነገና ደግሞ የሐሰት እግር የምንለው አሜባ አለ። ሐሰት እግር ለምሳሌ አሜባ እንደዚህ አይነት ነገር መዋቅር አለው። ስለዚህ በዚህ በሐሰት እግሩ መንቀሳቀስ ይችላል ማለት ነው። የመንቀሳቀሻ መዋቅር የሌላቸው አሉ። ለምሳሌ እንደነ ፕላስሞዲየም አይነት የፕሮቶዞዋ አይነቶች ማለት ነው። ይህ ፕላስሞዲየም የወባ በሽታን የሚያስከትል ፕሮቶዞዋ ነው። እንግዲህ ፓራሚሲየም ስለሱ ትንሽ ለማለት ከፕሮቶዞዋ የሚመደበው ፓራሚሲየም እንግዲህ ባለ አንድ ህዋስ አካል ነው። እዚህ ጋር እንደምታየው ነጠላ ጫማ ስሊፐር ቅርጽ አለው። እንግዲህ ሽፋሽፍት ቅድም እንዳልነው የሚንቀሳቀስበት ነው። ስለዚህ ምን እንደሚያደርገው የበሰበሱ አካላትን በውሃ ውስጥ እና ባክቴሪያዎችን ይመገባል። ሁለት ኒኩለሶች አሉት፣ ትልቅና ትንሽ። እንግዲህ ለመራባት የሚያገለግለው ትንሹ ነው። ትንሹ ኒኩለስ ትልቁ ኒኩለስ ደግሞ ሜታቦሊዝም ወይም ግንበ ንዳትን ምግብን ወደ ጉልበት የመቀየር ሂደት ላይ ትልቁ ኒኩለስ ነው የሚሳተፈው ማለት ነው። ስለዚህ እንደሌሎቹ አንድ ኒኩለስ ያለው አይደለም። እንግዲህ ኒኩለስ የህዋሳትን ተግባር የሚቆጣጠር ነው ብለናል። ለዚህ ግዴታ ያስፈልጋል። እዚህ ላይ ፓራሚሲየሞች ላይ ግን ፖሊኒውክሊየትድ ነው ማለት ነው፣ ባለ ብዙ ኒኩለስ ነው። እነዚህ ሁለቱ ኒኩለሶች ለየብቻ ተግባራትን ማከናወን ይችላሉ ማለት ነው። እንግዲህ ዋቅላሚዎች ናቸው። ሌላው የፕሮቶዞዋ የፕሮቲስታ የሰፍን ፕሮቲስታ አይነቶች ዋቅላሚዎች እንግዲህ ባለ አንድም ባለ ብዙም ሊሆኑ ይችላሉ። ሁሉም ማለት ይቻላል አረንጓዴ ሐመልማል አላቸው። የራሳቸው ምግብ ማዘጋጀት ይችላሉ። ስለዚህ አውቶትሮፎች ምግብ ሰሪዎች ብለን እንጠራቸዋለን። የህዋስ ግንብ አላቸው። ግን ያው የህዋስ ግንባቸው እንደየ
በአቅላሚዎቹ አይነት የተለያየ ሊሆን ይችላል። ከሴሉሎስ የሚሰራ ሊሆን ይችላል። ከሌሎችም ንጥረ ምግቦች የሚሰራ ሊሆን ይችላል። እንግዲህ እነዚህ ዋቅላሚዎች በአንድ ላይ በመሰብሰብ የሚሰሩት አንድ ነገር አለ። እሱም የባህር አረም ብለን እንጠራዋለን ማለት ነው። በጣም በከፍተኛ ሁኔታ ሲራቡና ሲባዙ የባህር አረምን ይፈጥራሉ ማለት ነው። እንግዲህ አብዛኞቹ ዋቅላሚዎች የሚኖሩት በውሃ ምቹ በሐይቅ ባህር አካባቢ ነው። ጥቂቶቹ ደግሞ እርጥበት ባለበት ቦታ ላይ እንደ ድንጋይ፣ አፈር፣ እንጨት ላይ እናገኛቸዋለን። እነዚህ ናቸው ዋቅላሚዎች። እንግዲህ የመጨረሻው ግዛት ደግሞ የባክቴሪያዎች ግዛት ነው። ስፍን ሞኔራ ብለን እንጠራዋለን። እንግዲህ ሁሉም ባለ አንድ ናቸው። ፕሮካሪዮቲኮች ናቸው። ምን የላቸውም? ኒኩለስ እና በህዋስ ክርታስ የተሸፈነ መዋቅር የላቸውም። እንግዲህ አጠቃላይ ባህሪያቸውን እዚህ እናያለን። የህዋስ ግንብ አላቸው፣ ግን የህዋስ ግንባቸው የተሰራው ለየት ካለ ነው። ፔፕቲዶ ግላይካን ብለን ከምንጠራው መዋቅር ነው። የካርቦሃይድሬት እና የፕሮቲን ድብልቅ ነው። ይሄ ኮምፕሌክስ ሞለኪል ነው። ከነዛም የተሰራው የህዋስ ግንባቸው የአጠቃላይ ባህሪያቸውን እዚህ እናያለን። ባለ አንድ ህዋስ ናቸው። ሁሉም መያዝ አለብን። ህዋስ ግንብ፣ ህዋስ ክርታስ፣ መካነ ፕሮቲን እነዚህና የመሳሰሉ መዋቅሮች አሏቸው። በክርታስ የተሸፈኑ መዋቅሮች የላቸውም። ለምሳሌ እንደነማን ማለት ነው? ኃይለ ህዋስ ማለት ነው። ኃይለ ህዋስ፣ የጎልጂ ዕቃ እንደ ፕላስሚድ ሬቲኩለም ወይም የህዋስ ሰናስልት የምንላቸው ሌሎችንም አይነት የህዋስ መዋቅር የላቸውም ማለት ነው። እንግዲህ ፕሮካሪዮት ናቸው ብለን ገልጸናል። የተለያየ ቅርጽ ይኖራቸዋል። ክብ ሊሆን ይችላል፣ ዘንጋማ፣ እንደዚህ ቁልምም ያለ ደግሞ ጭረት ነገር ቅርጽ ያላቸው ሊሆኑ ይችላል። ሌሎችም አይነት ቅርጽ አላቸው። ምግባቸውን የሚያገኙት መንገድ የተለያየ ነው። አንዳንዶቹ አውቶትሮፎች ናቸው። በራሳቸው ምግባቸው ማዘጋጀት ይችላሉ። ጥገኞቹ አሉ፣ በሽታን በማስከተል አፈራራሾች አሉ፣ ልክ እንደ ፈንገሶች ማለት ነው። እንግዲህ ባክቴሪያዎች ለየት የሚያደርጋቸው በሁሉም አይነት ምቹጌ ላይ መኖር ይችላሉ ማለት ነው። እንግዲህ ከብዙ በጥቂቱ ምዕራፍ 5 ይህንን ይመስላል። የአጠቃላይ ሳይንስ ላይ 3ቱን ይዛል ብለናል። ባዮሎጂ፣ ኬሚስትሪ እና ፊዚክስ። ባዮሎጂ እና የኬሚስትሪ ይዘት ያላቸውን ምዕራፎች ጨርሰናል። እንግዲህ የቀሩት ምዕራፍ 6 እና ምዕራፍ 7 የፊዚክስ ይዘት ያላቸው ናቸው። ከቀጣይ ጀምረን ምዕራፍ 6ን ምዕራፍ 7ን እንመለከታለን። እስከዛው ጊዜ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።